የምንታገለው መንግስት የተሸነፈ ነው ይላል። የተሸነፈ ከሆነና 4 ኪሎ ግባ ታዲያ ባህር ዳርን ተቆጣጠር አማራ ክልል ምን ችግር አለ? የአማራ ክልል ርዕሰ መስተዳድር ዘመነ ካሴ ብለህ ሹመው የተሸነፈ መንግስት ከሆነ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን በአንድነት ነው። 3 አመት ፎክራችሁ 3 አመት ሸለላችሁ 3 አመት አቅራራችሁ 3 ኪሎ ሜትር ግን አልተራመዳችሁ ነገርኛ ከናንተ ጋር ግን ለመነጋገር ፈቃደኞች ነን። ከናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ። የአፍሪካ ህብረትና ኢጋድ እኮ አይደለም ኢትዮጵያን የሚያስተዳድረው። ከአፍሪካ ህብረትና ከኢጋድ ጋር እነጋገራለሁ፣ ነገር ግን ከመንግስት ጋር አልነጋገርም። ምን እንዲያደርጉልህ ነው የምትነጋገረው? እነሱ ጋር ከመንግስት ጋር እንዲያደራድሩ መስሎ ህወሓትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤም በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል። አሽከር ስትሆን እንደዚህ ነው የምትሆነው። የቀለብ እየተሰፈረልህ የምትኖር የባንዳ ልጅ ስትሆን እንደዚህ ነው የምታወራው። ማስረሻ ሰጤ እንዳጋጣሚ ምንም ሳይሰራም እውነት ለመናገር ሰነፍ ፖለቲከኛ ነው። ፖለቲከኛም ተብሎ ይሄን ቃል ከሱ ስም ጋር አብሮ አጣብቆ መግለጽም እውነት ለመናገር ክህደት ያህል ሽፍታ ሲሆኑ መሳሪያ ሲተኩሱ መንግስትን ሲወጉ ገበሬውን ሲያሰቃዩ ነጋዴውን ሲዘርፉ ትምህርት ቤት ሲዘጉና መምህራን ሲገድሉ ጀግና ናቸው ለነሱ። አይ የሰላም መንገድ ይሻለናል ብለው ደግሞ ወደ ሰላሙ ሲመጡ ሌባ ናቸው፣ አጭበርባሪ ናቸው፣ በጣም ሰነፍ ፖለቲከኞች ናቸው። ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበርና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት አለቀ። አሁንም አልተፈራረምኩም እያልክ ነው። ተኩስ እስከምትሞት ድረስ ተኩሳለህ። በቅርቡ አስከሬንህ ይመጣል። ያንን እንጠብቃለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬ ፕሮግራማችን ከሰሞኑ አበይት አጀንዳ የሆነው በአማራ ክልል ፕሬዝዳንት ወይም በአማራ ክልል መንግስትና በካፕቴን ማስረሻ ሰጤ በኩል የተፈረመውን የሰላም ስምምነት አስመልክቶ ያሉ ወቅታዊ መረጃዎች ምን ይመስላሉ የሚለውን ጉዳይ እየቃኘን ቆይታ የምናደርግበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ እንደሚታወቀው ከ2 ቀናት በፊት ካፕቴን ማስረሻ ሰጤ ወይም የአፋሃድ የሚባለው የአማራ ፋኖ ህዝባዊ ድርጅት የሚባለው ድርጅት አመራር የሆነው ማስረሻ ሰጤና በአማራ ክልል መንግስት በኩል የሰላም ስምምነት መፈረሙ ይታወሳል። ካፕቴን ማስረሻ ሰጤ ወደ ሰላም አማራጩ መጥቶ መንግስት የዘረጋለትን የሰላም መንገድ ተጠቅመው ከዚህ በኋላ ቢያንስ እስከዛሬ የጠፋው ጥፋት ይበቃል፣ ከዚህ በኋላ የአማራ ክልል በተለይም ደግሞ እነሱ የሚንቀሳቀሱባቸው አካባቢ ያሉ የገጠር ቀበሌዎች ውስጥ ያሉ ገበሬዎች ሰላማቸው ሊነሳ አይገባም። ሁለተኛ ደረጃ ደግሞ በዋናነት ማስረሻ ሰጤ ወደ ሰላሙ የመጣበት ምክንያት ይዘነው የወጣነው ጥያቄ ይላል፣ እሱ እንዳለው ማለት ነው። ይዘነው የወጣነው ጥያቄ ወደ ሌላ አጀንዳ ተቀይሮ አሁን ያለው ፋኖ የሚባለው አደረጃጀት ይዞት እየተንቀሳቀሰው ያለው ጥያቄ ወይም ደግሞ እየሄደበት ያለው መንገድ የአማራ ህዝብ ጥያቄም አይደለም። ሲቀጥል ደግሞ ጥያቄ እንኳን ቢኖር ያን ጥያቄ ልንፈታ የምንችልበት መንገድ ስላልሆነ፣ በአጠቃላይ እየሄድንበት ያለው መንገድ ትክክል ስላልሆነ የሰላም አማራጭን ተከትለን መንግስት ጋር ተነጋግረን ጥያቄዎቻችንን ከመንግስት ጋር በሰላም ለመፍታት መጥተናል ብሏል። የወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዛም ተገቢ የሆኑ የተወሰኑ በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን በአንድነት ነው።
ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴያቸው ተገድበዋል። ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። የሰላም አማራጭን ተከትለው የሚመጡ ሰዎችን ከዚህ በኋላ የአካባቢውንም የሀገርንም ሰላም ለማስመለስ ሲባል ሁላችንም ልናበረታታ ይገባል የሚል አቋም አለኝ። ማስረሻ ሰጤ ካለው ላይ ስንነሳ ግን ፋኖ የሚባለው አደረጃጀት አሁን እየሄደበት ያለው መንገድ የአማራን ሕዝብ ጥያቄ ሊመልስ የማይችልና ከጠላት ጋር መተባበርም ስለማንፈልግ ነው ብሏል። ሲጀመር እነ ማስረሻ ሰጤ ይዘውት የተነሱት ጥያቄ ነበር ወይ? የህዝብ ጥያቄ ይዘን ተነስተናል፣ ያን ጥያቄያችንን ልንመልስ የምንችልበት መንገድ ስለሌለ እያለ የሚያወራው ማስረሻ ሰጤ ምንድን ነበር ጥያቄያችሁ? ያነሳችሁት የአማራ ክልል ወይም የአማራ ህዝብ ጥያቄ ምንድን ነበር ብለን በተደጋጋሚ ብዙ ጊዜ ጠይቀን መልስ የሚሰጠን ሰው አልነበረም። እነ ዘመነ ካሴም እነ ማስረሻ ሰጤም ሲጠየቁ የአባቶቻችንን ርስት እንወርሳለን፣ 4 ኪሎን ካልሰጡን በስተቀር አንደራደርም ከማለት ባለፈ ይሄ ብለው የአማራ ህዝብ ጥያቄ ብለው የሚያነሱት ጉዳይ አልነበራቸውም። ስለዚህ እነዚህ ሰዎች ወደ ትጥቅ ትግል የገቡት እየተናገርን በጣም ብዙ ምሁራን እየተናገሩ ከህወሓትና ከኦነግ ሸኔ ከኦነግ መንገድ መማር ሲችሉ ከዛ ጥፋት መማር አቅቷቸው የህወሓትን የዘረኝነት ፖለቲካ እንደ ፋሽን ተከትለው ብሔርተኝነት ፋሽን መስሏቸው ወያኔ ጋር አብሮ ፈጣሪው የዘረኝነት ፈጣሪ ወያኔ ነው። የዘረኝነት ፈጣሪ የሆነ ወያኔ ወደ መቃብር ወደ መቀመቅ ሊወርድ ሲል ያንን የወያኔን የዘረኝነት ካባ ደርበው የወያኔን የዘረኝነት አርማ ተረክበው የ27 ዓመቱን የወያኔን የዘረኝነት እና የከፋፍለህ ግዛ ፖለቲካ መልሶ የኢትዮጵያ ዙፋን ላይ ለማንገስ አርማቸውንና ካባቸውን ደርበው የመጡት የአማራ ፋኖ የሚባሉት ዘረኛ ቡድኖች በራሳቸው የራሳቸውን የስልጣን ጥማት ለማርካት ካልሆነም ደግሞ በብሔርተኝነት ስም ተደራጅቶ የራሳቸውን የሀብት መንገድ ለመዘርጋት ካልሆነ በስተቀር ምንም አይነት የህዝብ ጥያቄ እንዳልነበራቸው ማስረሻ ሰጤም ጠንቅቆ ያውቃል። የሌላውም እነ ዘመነ ካሴ እነ እስክንድር ነጋ የምትላቸውም በደንብ ጠንቅቀው ያውቁታል። የአማራን ህዝብ እነሱ ብቻ አይደሉም፣ እኛም እናውቀዋለን። እኛም ተወልደን ያደግንበት አካባቢ ነው። ስለዚህ እውነት የአማራ ህዝብ ጥያቄ ካለ ንገሩንና እኛ ያልገባን ጉዳይ ካለ ድምጻችንን አስተባብረን አንድ ላይ ከመንግስት ጋር ሆነን እንጠይቅ፣ መንግስት ላይ ጫና እናድርግ ብለን ስንጠይቅ ማንም ይሄ ነው ጥያቄያችን ብሎ የሚናገር ሰው አልነበረም። ስለዚህ ዋናው የገቡበት ወደዚህ ወደ ትጥቅ ትግል የገቡበት መንገድ ወይም ደግሞ ምክንያታቸው የዘረኝነት ፖለቲካ፣ ከዛ ሲቀጥል የስልጣን ጥማት አስክሯቸው ወደ ተሳሳተ መንገድ የገቡ ሰዎች ናቸው። በሶስተኛ ደረጃ ይጠቀስ ከተባለ እንደ ምክንያት ዶክተር አብይ ወደ ስልጣን ሲመጣ የመጣበት መንገድ በትጥቅ ትግል ወይም በነፍጥ የሆነ አብዮት አስነስቶ ተዋግቶ ምናምን የመጣ መሪ አይደለም አብቹ። እዚህ ሀገር ደግሞ ትልቁ በሽታ ምንድነው? መንግስት ሲወድቅ ሁልጊዜ በነፍጥ በመሳሪያ በክላሽ ስለሆነ በነፍጥ ያልመጣ መሪ ይሆናል ብለው የማያስቡ ሰዎች ብዙ ናቸው። ከዛ አንጻር አብይ የመጣበት ወይም አብቹ የመጣበት መንገድ በጣም ቀላል ስለመሰላቸው በቀላሉ ልንጥለው እንችላለን ብለው የወያኔን አጀንዳ ተከትለው የዘረኝነት ፖለቲካ ውስጥ የገቡት እነ ዘመነ ካሴ አብቹ የመጣበት መንገድ ቀላል ስለሆነ በቀላሉ ገፍተር ብናደርገው ሊወድቅ ይችላል፣ ብዙም የህዝብ ድጋፍ የለውም፣ በዛ ላይ ደግሞ ሲያዩትም ወጣት ስለሆነና የመጣበትን መንገድ ስር የሰደደ እድሜው ሙሉ ሰርቶ የመጣበትን መንገድ ስላላዩና ስላላወቁ በቀላሉ እንጥለዋለን የሚል ግምት ነበራቸው። አንደኛ ተኩሶ ገድሎ ያልመጣ መሪ ይሆናል ብለው ካለማሰብ የመጣ ካልገደሉ የማይወጡበት ካልሞቱ የማይወርዱበት የሚመስለው የኢትዮጵያ ዙፋን ሳይተኮስ ወይም ደግሞ ሰው ሳይገድል መጥቶ ስልጣኑን የያዘውን አብቹን መሪ ይሆናል ብለው በዛ ደረጃ ለመቀበል ትልቅ ችግር ነበረባቸው። ነገር ግን አብቹ የመጣበት መንገድ እንዲህ እንደቀላል እንደቀልድ የሚታሰብ ሳይሆን ነገ ከነገ ምናልባት ራሱ በደንብ ዲቴል የመጣበትን መንገድ ሲጽፈው ወይም ሌሎች አብረውት የነበሩ ሰዎች ታሪክ ጸሐፊዎች ሲዘግቡት የምንረዳው ነገር እንዳለ ሆኖ የመጣበትን መንገድ ስንመለከት እጅግ በጣም ለረጅም ጊዜ ሰርቶበት ከልጅነቱ ጀምሮ ጠቅላይ ሚኒስትር ለመሆን አቅዶ ከዚያም በወያኔ ቤት ውስጥ አድጎ ስር የሰደደ ኔትወርክ ዘርግቶ በህቡ እና ባልታወቀ መንገድ ሲደራጅና ሲዘጋጅ ቆይቶ ከራሱ ከህወሓት ቤት ውስጥ አድጎ ከኢህአዴግ ቤት ውስጥ አድጎ ኢህአዴግን አፍርሶ ልክ ከእንቁላል ውስጥ እንደሚወጣ ጫጩት የወጣ ጀግና መሪ ነው።
እሱ የመጣበትን የፖለቲካ ብስለት እኔ በጣም ብዙ ጊዜ የማነሳው ነገር አለ። ከሁሉ ነገር የሚደንቀኝ እነ ጌታቸው አሰፋ እነ ሳሞራ የኑስ መከላከያውንም ደህንነቱንም ይዘው በነበረበት ሰዓት ማንንም መግደል እንችላለን ብለው በሚያምኑበት ሰዓት በዛን ሰዓት ሰኔ 16 የግድያ ሙከራ ከፈጸሙበት በኋላ እንዴት አድርጎ በምን አይነት ብልጠት አሸንፏቸው ወደ መቀሌ እንደሸኛቸው በጣም ይገርመኛል። ምናልባትም እዚህ ጋር እንደ መለኮታዊ ጥበቃ ወይም የፈጣሪ ጥበቃ ኑሮት ነው እንጂ አንድ አብይን ገድለው ከዚያ በኋላ የፈለጉትን አብዮት ቢያቀጣጥሉ እነሱ ጉዳያቸው አልነበረም። ኢትዮጵያ በትቃጠል በትፈርስ ከዛ በኋላ የሚመጣው ኮንሲኩዌንስ ምንም ላያሳስባቸው ይችላል። ነገር ግን የአብይን የፖለቲካ ብስለትና የመጣበትን ብልጠት መረዳት ከፈለጋችሁ ህወሓትን ያሸነፈበትን መንገድ ብቻ ማየት በቂ ነው። ከዛ አንፃር መረዳት ያልቻሉት እነ ዘመነ ካሴና እነ ማስረሻ ሰጤ በቀላሉ እንጥለዋለን ብለው ገምተውት የነበረው መሪና መንግስት በትግል ውስጥ እየተደራጀ በትግል ውስጥ እየታጠቀ በውጊያ ውስጥ እየሰለጠነ ሀገርን ማስቀጠል የቻለ እየተዋጋ ራሱን ያጠናከረና ራሱን ያደራጀ ታላቅ መሪና ሀያል መንግስት ለመሆን በቅቷል ዛሬ። ያንን መጀመሪያ መገንዘብ አቅቷቸው ነው ወደ ተሳሳተ መንገድ የሄዱት። የሆነ ሆኖ ግን ማስረሻ ሰጤ ጥያቄያችንም ወደ ሌላ መንገድ ስለታጠፈ ነው ስለተጠለፈ ነው አለ ምንም ነገር አለ። ዛሬ ማስረሻ ሰጤ ከ3 ዓመት የጥፋት መንገድ በኋላ ጥፋቱ ገብቶት ወደ ሰላም አማራጩ መጥቷል። ወደ ሰላም አማራጩ ከመጣ በኋላ የማስረሻ ሰጤን ስም ማጥፋት አሁን ማስረሻ ሰጤ ወደ ሰላም በመምጣቱ መጀመሪያም ከስልጣኑ ተባሮ ነበር፣ ሊታሰር ነበር፣ አጭበርባሪ ነበር፣ የድርጅቱን ገንዘብ አባክኗል ምናምን የሚል ስም ማጥፋት የራሱን የአማራ ፋኖ የሚባለው የአማራው ሸኔ ካምፕ ውስጥ ያለውን ሚስጥር በገሃድ እያወጣ ጭራሽ ደግሞ ይባስ ብሎ ነገ ከነገ ወዲያ እሱ ራሱ የሚያወጣቸው ሚስጥሮች ከዚያም አልፎ ደግሞ አሁን ከሱ በኋላ የሰላም መንገዱን ተከትለው ወደ ሰላም የሚመጡ ሰዎች የሚያወጧቸው ሚስጥሮች እንዳሉ ሆነው ማስረሻ ሰጤን ግን ማጣጣልና እሱ የመጣበትን መንገድ ማራከስ ምንም የሚፈይደው ነገር የለም። ኦሬዲ ማስረሻ ሰጤና እስክንድር ነጋ ሲመሩት የነበረው አፋሃድ የሚባለው ድርጅት ወደ ሰላም መጥቶ የሰላም መንገድ አማራጭ ተከትሎ ከመንግስት ጋር ተፈራርሞ ገብቷል። ይህንን የማስረሻ ሰጤን ወደ ሰላም መንገድ መምጣት ከሚቃወሙ ሰዎች መካከል አንድ ሁለቱን እንደ ማሳያ ለማየት ያክልና ሽንፈታቸውን መደበቅ ያቃታቸው የዚህ የአሸባሪው ቡድን ደጋፊዎች የማስረሻ ሰጤ ወደ ሰላም መምጣት የሱ ቡድኖች በአጠቃላይ አሁን ወደ ሰላም ይመጣሉ ተብሎ እየተጠበቀ ነው። ኮሎኔል መሐባ የሚባለውም የዚሁ የታጣቂው ቡድን መሪ አሁን ነገ ከነገ ወዲያ ወደ ሰላሙ መንገድ መጥቶ በሰላም የማስረሻ ሰጤን መንገድ ይከተላል ተብሎ የተጠበቀ ነው። ሌሎች ብዙ ታጣቂዎች ነገ ከነገ ወዲያ ወደ ሰላሙ አማራጭ እንደሚመጡና እንደሚገቡ እየተጠበቀ ነው። ይሄ በሆነበት ሁኔታ ይሄ የረበሻቸው የአሸባሪውን ቡድን ገና ሲመሰረት ጀምሮ አይዞህ ብለው አጀግነው በሬውን ሽጦ መሳሪያ ገዝቶ ወደ በረሃ የሄደውን ሽፍታ ሁሉ እንደ ጀግናና እንደ ነፃ አውጪ ሲቆጥሩ የነበሩት እነ መሳይ መኮንን ዛሬ ብስጭታቸውና ንዴታቸውን መቆጣጠር አቅቷቸው ማስረሻ ሰጤን የሚሰድቡበት ቃል አጥሯቸው ስንመለከት ዓለም አቀፍ ስምምነት በገሃድ የሚታየውን እውነት ላለመቀበል የሚያደርጉትን መፍጨርጨር ስትመለከቱ የጠላት በሽንፈት እንደዚህ መርበድበድ ለኢትዮጵያውያን የእውነትም ኩራትና ደስታን ያጎናጽፋል ብዬ አስባለሁ። ነገር ግን ማስረሻ ሰጤን የሚያነሳበትን ወይም የሚጠራበትን ሁኔታ አሁን ትላንት ከማንያ አንድ የደናቁርት ምልክት አለ ኢንጂነር ይልቃል የሚባል እሱ ሰውዬ ጋር ያደረገው ኢንተርቪው አለና ማስረሻ ሰጤን ምን እያለ እንደሚጠራው ላሰማችሁና ተመልሼ ይመጣል። ምንም ነገር እንደማይመጣ ይታወቃል። አንድ ማስረሻ ሰጤ የሚባል አሁን ስለሄደና ብልጽግናን ስለተቀላቀለ አይደለም። በዚህ በተለየ መልኩ ተመልካቾች እንዲረዱት አልፈልግም። ምናልባት አሁን ስለሄደ በብሽቀትና በንዴት የምንናገረው አድርገው እንዳይገልጹ እንዳያስቡትም ሌሎች አሁንም እዛው በአፋድም ይሁን በአፋባ ይህንን ተልኮ ተሸክመው የማስረሻ ሰጤ አይነት ተልኮ ተሸክመው ያሉ ጊዜና ሁኔታን እየጠበቁ ያሉ የሆነ አጋጣሚ ላይ እየጮሁ የሚወጡ ሊኖሩ እንደሚችሉ ምንም ሊያስደነግጠን አይገባም። ሊኖርም ይችላል። ማስረሻ ሰጤ እንደ አጋጣሚ ምንም ሳይሰራ
እውነት ለመናገር ሰነፍ ፖለቲከኛ ነው። ፖለቲከኛም ተብሎ ይህን ቃል ከሱ ስም ጋር አብሮ አጣብቆ መግለጽም እውነት ለመናገር ክህደት ያህል ነው። ምክንያቱም ፖለቲካም ምን እንደሆነ የማያቅ ብዙ ነገሮች በአማራ ትግል ላይ ጉድለት ውስጥ የሚገኝ ሰው ነው። መሳይ መኮንን እንግዲህ እንደምትሰሙት ማስረሻ ሰጤ ሰነፍ ፖለቲከኛ ነው። ምንም አይነት አመራር ብቃትም የሌለው፣ ምንም አይነት የፖለቲካ ብልጠት የሌለው፣ እዚህ ግባ የሚባል እዛ ድርጅት ውስጥም ይሄ አፋሃድ የሚባለው ቡድን ውስጥም ቢሆን እዚህ ግባ የሚባል ኃላፊነት የሌለውና ቡድኑን ሲያጭበረብር የነበረ ማንነቱም የረከሰ ሰው እንደሆነ ነው የምናውቀው እያለ ይናገራል። ይሄንን እንደዚህ ብሎ አሁን የሚናገረውን ሰው ግን ያኔ ገና ጀግና ሲያጫውቷቸው ወደ ተሳሳተ መንገድ ቦይ እየቀደዱ ሲመሯቸው እነ እስክንድር ነጋንም እነ ማስረሻ ሰጤንም ለምን ትደራደራላችሁ እያሉ ወደ ሰላሙ መንገድ እንዳይመጡ ሲያዘገዩአቸው ማስረሻን እንደዚህ እንደ ታጣቂ ቡድን አመራር ነበር የሚያናግረው። የተለያዩ አደረጃጀቶችን ያለው የመሆኑ ትግሉን በተወሰነ ደረጃ በአንዳንዶች ወጥነት ያለው አንድ አይነት ግብ ያለው አድርገው እንዳይወስዱ የሚከለክላቸው ነገር አለ። በእርግጥ ጎንደር፣ ጎጃም፣ ወሎ፣ ሸዋ ያሉት የተለያዩ የፋኖ አደረጃጀቶች ይነጋገራሉ። አንድ መዋቅር አላቸው። ተናበው ነው የሚሰሩት። እንደው ከዚህ አንፃር ካልሆነም እየሰራችሁ ነው ያላችሁት ምን ማለት ይቻላል? እዚህ ላይ አንድ አይነት ግብ ነው ይዞ የሚንቀሳቀሰው። እንዳልኩ ስርዓቱ መንግስት ነውና አንድ ላይ ተሰብስቦ ካምፕ ላይ ተቀምጦ ከመንግስት ጋር የሚገጥም አደረጃጀት አንፈጥርም። የህቡ አደረጃጀትና ሌሎች አደረጃጀቶችን ተጠቅመን ነው ከህዝብ ጋር ሆነን እየታገልን ያለ ነው። ሽፍታ ሲሆኑ መሳሪያ ሲተኩሱ፣ መንግስትን ሲወጉ፣ ገበሬውን ሲያሰቃዩ፣ ነጋዴውን ሲዘርፉ፣ ትምህርት ቤት ሲዘጉና መምህራን ሲገድሉ ጀግና ናቸው ለነሱ። አይ የሰላም መንገድ ይሻለናል ብለው ደግሞ ወደ ሰላሙ ሲመጡ ሌባ ናቸው፣ አጭበርባሪ ናቸው፣ በጣም ሰነፍ ፖለቲከኞች ናቸው። ያኔ እንደዛ ብለህ ያሞገስከውን በኃላፊነት ደረጃ እናንተ የመሰረታችሁት ቡድን እናንተ የምትመሩት የትጥቅ ትግል እያልክ በአመራር ደረጃ መሆኑን አምነህ ያናገርከውን ሰው ዛሬ ከአንዳንድ ተገልብጦ እንደዚህ ለመስደብ እኔ የሞራል ብቃቱን ራሱ እንዴት ነው የምታገኙት? በጣም ይገርመኛል። ይሄንን አሁን ያሳየኋችሁን ቪዲዮ ማስረሻ ሰጤ ጋር ከዚህ በፊት ስለ ቡድኑ አደረጃጀት ሲያናግረው የነበረው መሳይ መኮንን አሁን ቪዲዮን አውርዶታል፣ አጥፍቶታል። እኔ ከዚህ በፊት ዳውንሎድ አድርጌው ስለነበር ነው ያገኘሁት እና እንዳይታይበት ከዚህ በፊት እንዲህ ብለህ ነበር እንዳይባል መጠንቀቁ ነው እሱ። አሁን በዚህ በዲጂታል ዘመን እንደዚህ አይነት ትላንት የተናገርከውን ነገር ዛሬ ልትሽር ልታጠፋ የምትችልበት እድል የለም። የምትናገረውን ነገር መርጠህ መናገር፣ የምታረገውን ነገር አስበህ ማድረግ ነው እንጂ አንዴ ካወራ በኋላ ቪዲዮ ማጥፋት፣ መሰረዝ ምናምን ትላንት ያሞገስከውን ሰው ዛሬ ማራከስ ያንተን ርካሽነትና ያንተን የበታችነት ነው የበለጠ እያጎላ የሚያሳየው። መጠንቀቅ ያስፈልጋል እዚህ ጋር ለማለት እፈልጋለሁ። ከዚሁ ጋር ተያይዞ እንግዲህ እነ መሳይ መኮንን እና አንዳርጋቸው ጽጌ ሌሎቹ እነ ልደቱ አያሌው ቀወሱም አበዱም ምንም አሉ። በማስረሻ ሰጤ የሚመራው ቡድን ገና ነገ ከነገ ወዲያ በሰልፍ ወደ ሰላም ይመጣል። እሱ ብቻ አይደለም፣ ሌሎች በጣም ብዙ ታጣቂዎች ከወሎ ግንባር ከተለያየ አካባቢ በትጥቅ ትግል ውስጥ የነበሩ ኢትዮጵያውያን ወደ ሰላም አማራጩ እየመጡ ነው ያሉት። ነገ ከነገ ወዲያ በይፋ የምንሰማው ዜና ይኖረናል። ነገር ግን እስክንድር ነጋ የሚባለው ደግሞ ይሄንን የንግግርና የድርድር መንገድ ጀምሮት የነበረው ሰውዬ ምንም አይነት ድርድር አልተደረገም እያለ ሲያላዝን ሰማ ነው። ከዚሁ የደናቁርቶቹ ልሳን ከሆነው ከመሳይ መኮንን ጋር ማለት ነው። እና ጭራሽ የአፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ ማብራሪያ እንዲሰጡን ደብዳቤ ጽፈናል ይላል እስክንድር ነጋ። አዎ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን
አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሀሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሀሰት ነው። እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አሁን ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል፣ ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ እና እንደዚህ ነው አሉኝ። አዎ እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ። አንዳንድ ጊዜ እስክንድር ነጋ በጣም ያሳዝነኛል። አንደኛ እሱ ራሱ ነው ከኢጋድ እና ከአፍሪካ ህብረት ጋር ንግግርና ድርድር ጀምሮ የነበረው። እሱ ራሱ አሁን ያሰማኋችሁ ቪዲዮ ላይ ራሱ ሰምታችሁታል። ራሱ ጀምሮ እንደነበር ከ2 ከ3 ሳምንት በፊት ትላንት ማስረሻ ሰጤ ሲፈርም በአደራዳሪነት የተገኙት የአፍሪካ ህብረት ምክትል ኮሚሽነር የሆኑት ከ2 ሳምንት በፊት ተገናኝተን ነበር ይላል እስክንድር ነጋ። ስለዚህ ከአፍሪካ ህብረት በኩል አንድ ላይ ከኢጋድም ከአፍሪካ ህብረትም ጋር አንድ ላይ ሆነ ዓለም አቀፍ ተቋማት እንዲያደራድሩ ስትነጋገር ቆይተህ አንተ የነዛን የዳያስፖራዎቹን ጩኸት ቀለብ የሚሰፍሩላችሁን ወይም ደግሞ አይዟችሁ ብለው ለስልጣን የሚያጯችሁ ሰዎች እንዳይጮሁባችሁና እንዳይሰድቧችሁ ፈርተህ የጀመርከውን የሰላም ድርድር ወደ ጎን ተውከው። እነ ማስረሻ ሰጤ ጨርሰውት ተደራድረው ተፈራረሙ። አለቀ። እውነታው ይሄ ነው። እስክንድር ነጋ እና ማስረሻ የአፋሃድ አመራሮች እንደነበሩ ይታወቃል። ከአፍሪካ ህብረት በኩል የሚወጣው መረጃ ደግሞ ምንድነው? አሁን የምንሰማው እስክንድር ነጋ ጋር ነገሮችን ለመጨረስ ለመፈራረም ኢጋድ እና አፍሪካ ህብረት በጣም ብዙ ጊዜ ተደጋጋሚ ጊዜ ሲነጋገሩ ቆይተው የእስክንድር ነጋ አቋም ግን እየወላወለ ስላስቸገረ አንድ ጊዜ ከሻዕቢያ ጋር አንዴ ከህወሓት ጋር እየሄደ ውይይት ያደርጋል። ተመልሶ ይመጣና ከአፍሪካ ህብረትና ከኢጋድ ጋር ደግሞ አደራድሩኝ ይላል። ስለዚህ የአፍሪካ ህብረት ይሄ ሰውዬ እኛ ጋር የተነጋገረ ከአሸባሪዎች ቡድን ጋር ደግሞ ሄዶ የሚነጋገር ከሆነ ከዚህ ሰውዬ ጋር ያለን ንግግር ማቆም አለብን ብለው ከማስረሻ ሰጤ ጋር ንግግር ጀመሩ። በዛ ጉዳይ የሰላም ስምምነቱ ተፈረመ። አሁን እስክንድር ነጋ አልተፈራረምኩም ነው የምትለው አይደል? ኦኬ ተኩስ ካልተፈራረምክ ችግር የለውም። እስከምትሞት ድረስ ተኩስ። ከዛ በኋላ የሚሆነውን ነገር እናያለን። አሁን የአፍሪካ ህብረትም ሆነ ኢጋድ በቀጥታ ከዘመነ ከእስክንድር ነጋ ጋር ግንኙነት እንዳላቸው የሚነግረን ራሱ እስክንድር ነጋ ራሱ የጀመረውን ድርድር አልተነጋገርኩም፣ አልተደራደርኩም፣ ጭራሽ ከመንግስት ጋር ወደፊትም የመነጋገር ፍላጎት የለኝም ይላል። ከአፍሪካ ህብረትና ከኢጋድ ጋር ግን እነጋግራለሁ። እንዴ የአፍሪካ ህብረትና ኢጋድ እኮ አይደለም ኢትዮጵያን የሚያስተዳድረው። ከአፍሪካ ህብረትና ከኢጋድ ጋር እነጋግራለሁ፣ ነገር ግን ከመንግስት ጋር አልነጋገርም። ምን እንዲያደርጉልህ ነው የምትነጋገረው? እነሱ ጋር ከመንግስት ጋር እንዲያደራድሩ መስሎኝ። እየጫጨ ነው እንደሚሄደው እስክንድር ነጋ ጭንቅላቱ እየቀጨጨ እየቀነጨረ ነው የሚሄደው እስክንድር ነጋ። ከአፍሪካ ህብረትና ከኢጋድ ጋር ንግግር የምታደርገው ከመንግስት ጋር እንዲያደራድሩ ነበር። ነገር ግን እነ ሻዕቢያ የኢሳያስ አፈወርቂ ተላላኪዎች የሆኑ ተዋሃቶችና ሻዕቢያ ራሱ እንዳትፈራረም ብሎ ስለከለከለህ ቀለብ ሰፋሪዎችህ ደግሞ እነሱ ስለሆኑ የእነሱን ትዕዛዝ ተቀብለህ ሳትፈራረም ቀረ። አለቀ። አሁንም አልተፈራረምኩም እያልክ ነው። ተኩስ፣ እስከምትሞት ድረስ ተኩሳለህ። በቅርቡ አስከሬንህ ይመጣል። ያንን እንጠብቃለን። ማስረሻ ሰጤ መፈራረሙን ከተቃወሙ ሰዎች መካከል አንዱ ደግሞ ቅድም ከመሳይ መኮንን ጋር ሲነጋገር የነበረው ኢንጂነር ይልቃል የሚባለው ኢንጂነር ይሁን እኔ ሀሁም የቆጠረ ሰው አይመስለኝም። ፖለቲካ ውስጥ የሚኖረ ሰው አይመስለኝም። ከዚህ በፊት አንድነት ፓርቲ፣ ሰማያዊ ፓርቲ ምናምን አይነት ውስጥ ነበረ። የኢትዮጵያ ፖለቲካ ውስጥ አውቀዋለሁ። ነገር ግን ምንም የፖለቲካ ሀሁ የገባው አይመስልም። ሰውየው ምንም ኖሃው ያለው አይመስልም ስለ ፖለቲካ ሲያወራ እና ማስረሻ ሰጤ እንዴት ተፈራረመ ብሎ ሲናገር አንደኛ ኢጋድ እና አፍሪካ ህብረትን ይከሳል። እሱ የመንግስት መቀለጃ የመንግስት መጫወቻዎች ሆነዋል ይላል።
የኢትዮጵያ መንግስት የአፍሪካ ህብረትና ኢጋድን እጅ ጠምዝዞ በግድ አስገድዶ ማስፈረም ከቻለ አቅም አለው ማለት ነው። የጠነከረ መንግስት አለ ማለት ነው። እሱን እየመሰከርክ ነው። ነገር ግን ማስረሻ ሰጤ ለምን ተፈራረመ የሚልበት ዋናው ምክንያቱ በጣም አሳዛኝና አስቂኝ ስለሆነ እሱ የሚያወራውን ልጋብዛችሁና ተመልሼ እመጣለሁ። ወደ እርቅነት የመጣበት ምክንያት ኦኤልኤን የአማራ ጠላት አድርጎ ህዋትን የአማራ ጠላት አድርጎ ለምን ከነሱ ጋር ሰሩ? ኤርትራን የአማራ ጠላት አድርጎ ነው። አፍሪካ ህብረትና ኢጋድ በቀጠናው ሰላም አመጣለሁ ካለ የፕሪቶሪያ ስምምነትንም ከፈለገ እነዚህ አካላትን ጠላት የሚልን ሰው ለአፍሪካ ሰላምና ለኢትዮጵያ ሰላም ያመጣል ብለው ነው ህዋትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤን በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰው ያሳብ ብሎ ነው አፍሪካ ህብረት ይሄን ሰው እየደገፈው። የአማራ ህዝብ ተቆርቋሪ ነኝ፣ የአማራ ህዝብ አለኝታ ነኝ ምናምን እያለ የአማራ ህዝብ ጥያቄ መልሳለን እያለ ልክ ፋኖን እንደሚያደራጅ ቡድኑን እንደሚመራ ሰው አክት የሚያደርገው ይሄ ውጭ ሀገር ያለው የከሰረው ፖለቲከኛ ይልቃል የምትሉት ሰውዬ እንደዚህ ነው የሚያወራው። ማስረሻ ሰጤ ሲመጣ ከጠላት ጋር አንድ ላይ ሆነን ከሸኔና ከህወሓት ጋር ከሻዕቢያ ጋር አንድ ላይ ሆነን ከጠላት ጋር አንድ ላይ ሆነን የምንመልሰው የአማራ ክልል ጥያቄ የለም ማለት። ምክንያቱም ኦነግም ሻዕቢያም ህወሓትም የኢትዮጵያ የአማራ ህዝብ ጠላቶች ናቸው። አማራን በቀዳሚነት ጠላት አድርጎ የተነሳ ቡድን ነው ሻዕቢያም ህወሓትም። እነሱ ጋር አንድ ላይ ሆነን የምንመልሰው የአማራ ጥያቄ ስለሌለ ብሎ ስለመጣ እንዴት ኦነግ ሸኔን ህወሓትና ሻዕቢያን እንዴት ጠላት ናቸው ይላል? የአፍሪካ ህብረትስ እነዚህን አካላት ጠላት እያለ እንዴት ሰላም ያፈራርማል ይላል? አሽከር ስትሆን እንደዚህ ነው የምትሆነው። የቀለብ እየተሰፈረልህ የምትኖር የባንዳ ልጅ ስትሆን እንደዚህ ነው የምታወራው። የአማራን ህዝብ አማራን እንደ ሲጋራ ረግጠን ጥለነዋል የሚለውን ህወሓትን የመጀመሪያ 66 ዓመተ ምህረት ሲመሰረት ዋናው የትግላችን ዓላማ ጨቋኟን የአማራ ብሔር መታገል ነው ብሎ ማኒፌስቶ ላይ ጽፎ የመጣውን 27 ዓመት የኢትዮጵያ ዙፋን ላይ ሲቆይ የአማራን ህዝብ ልክ እንደ ገዢ መደብ የሚመስል ወይም ገዢ መደብ አድርጎ የሌለውን ማንነት ሰጥቶ በተገኘበት ሁሉ በማንኛውም አይነት ጥቃት እንዲጠቃ ያደረገውን ወያኔ የሚባለውን አሸባሪ ቡድን ዛሬ ከሱ ጋር ሆነህ የምትመልሰው ጥያቄ የለም። ወያኔ የአማራ ጠላት ነው ሲባል እንዴት ወያኔን ጠላት ትሉብናላችሁ ይላል ኢንጂነር ይልቃል። እና ተሸክመው ዙር አንተ አህያነታችሁን አምናችሁ ወያኔ ደሳለኝ የሚለው የነበረውን አይነት አህያ እንደፈለገ እንዲጭናችሁና እንዲጋልባችሁ የምትፈቅዱ ሰዎች ስለሆናችሁ ኑና አንተና አንዳርጋቸው ጽጌ ተሸክማችሁት ልደቱ አያሌው ጋር እንደ አህያ ተሸክማችኋቸው ኑ እናንተ ያንን እንጠብቃለን። በአጠቃላይ ግን የአማራው ሸኔ ካምፕ እጅግ በጣም ከምታስቡት በላይ ተተረማምሷል። የሚያረጉትን የሚይዙትን የሚጨብጡትን አጥቷል። እና አስረስ ማረዳምጤ የምንታገለው መንግስት የተሸነፈ ነው ይላል። የተሸነፈ ከሆነና 4 ኪሎ ግባ ታዲያ ባህር ዳርን ተቆጣጠር አማራ ክልልን ምን ችግር አለ? የአማራ ክልል ርዕሰ መስተዳድር ዘመነ ካሴ ብለህ ሹመው የተሸነፈ መንግስት ከሆነ። ስለዚህ የተሸነፈ መንግስት ጋር አንደራደርም፣ ድርድር የሚባል ነገር የለም እያሉ እነሱም መግለጫ አውጥተዋል። ችግር የለውም ድርድር አለ የለም በገሃዱ ዓለም የሚታይ እውነት ስለሆነ ችግር የለውም። ነገር ግን እነዚህ ሰዎች እስከሚሞቱ ድረስ ማውራታቸውን ይቀጥላሉ ማለት ነው። በዚህ አይነት የሆነው ሆኖ ግን መጨረሻ ላይ የምናየው ነገር ምንድነው? በጣም ብዙ የሰላም አማራጭን ይፈልጉ የነበሩ መንገድ የሚከፍትላቸው አጥተው ሲጠብቁ የነበሩ በትጥቅ ትግል ላይ ያሉ የአሸባሪ ቡድን አመራሮችም ተከታዮችም በጣም በገፍ እና በሰልፍ ወደ ሰላም አማራጩ ነገ ከነገ ወዲያ በእርግጠኝነት ይገባሉ። ይሄን ደግሞ ዓለም በገሃድ ያያል። ይሄ ለጠላት ምን ያህል ውርደት እንደሆነ ይሄንን ሲጠብቁ ለነበሩ ተስፋ አድርገው ፋኖ የሚባሉን የአማራውን ሸኔ የጋለብን 4 ኪሎ እንገባለን ብሎ የነበሩ የአማራ ጽንፈኛ ፖለቲከኞች ይሄንን አሸባሪ ቡድን በመሳሪያና በተለያየ ፋይናንስ ሲደግፉ የነበሩ እና አንዳርጋቸው ጽጌ እነ ልደቱ አያሌው ሌሎችም የምትሏቸው እነዚያ ሰዎች ሞታቸው ትላንት ማስረሻ ሰጤ ሲፈርም መቃብራቸው ተከፍቷል። ስለዚህ በምንም ይሁን በምንም በየትኛውም አይነት የትግል ውስጥ ያሉ
በትጥቅ ትግል ውስጥ ያሉ ከዚህ በኋላ ወደ ሰላም የሚመጡ ሰዎች ወደ ሰላም የሚመጡት አንደኛ እነሱ የሚንቀሳቀሱባቸው አካባቢ ያለው ገበሬ ሰላም አግኝቶ እንዲያድር፣ ልጆች ትምህርት ቤት እንዲሄዱ፣ የሀገር ሰላም እንዲመለስ፣ ይሄ አንዱ ውለታ ነው። እስከዛሬ ያጠፋችሁት ጥፋት ገብቷችሁ ዛሬ እንኳን ወደ ሰላም ከመጣችሁ እስከዛሬ ሰላም የነሳችሁትን የአማራን ህዝብ ሰላሙን ትመልሱለታላችሁ። በዋናነት ግን የሰላም ድርድር አማራጩን ተከተሉ እያልን ምንጮው የራሳችሁን ህይወት እንድታተርፉ ነው። ለማንም ውለታ ሳይሆን ከዚህ በኋላ እየተለቀምክ ከመሞትህ በፊት እንደ ውሻ በየጥሻው በየገደሉ በየሸለቆው ውስጥ ተቀብረህ ከመቅረትህ በፊት እያንዳንዳችሁ የሄዳችሁበት መንገድ ወደ መጨረሻው ወደ መቃብራችሁ እያደረሳችሁ መሆኑ ገብቷችሁ የሰላም አማራጩን ተከትላችሁ ብትመጡ ይጠቅማችኋል። 3 ዓመት ፎከራችሁ፣ 3 ዓመት ሸለላችሁ፣ 3 ዓመት አቅራራችሁ፣ 3 ኪሎ ሜትር ግን አልተራመዳችሁም። ከዚህ በኋላ የራሳችሁን ህይወት ለማትረፍ ስትሉ የሰላም አማራጩን የማስረሻ ሰጤን መንገድ ተከተሉ። አይ ካልክ ነገ ከነገ ወዲያ አንድ ባንድ እየለቀመ የኢትዮጵያ መከላከያ ሰራዊት ልክ ሲያስገባ ያኔ እንነጋገራለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ